አንደኛ ሳሙኤል ቀዳማዊ ምዕራፍ 22። ዳዊትም ከዚያ ተነሳ፣ ወደ አዶላም ዋሻ ኮበለለ። ወንድሞቹና የአባቱ ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። የተጨነቀም ሁሉ፣ ብድርም ያለበት ሁሉ፣ የተከፋም ሁሉ ወደ እርሱ ተከማቸ። እርሱም በላያቸው አለቃ ሆነ። ከእርሱም ጋር 400 የሚያህሉ ሰዎች ነበሩ። ዳዊትም ከዚያ በሞዓብ ምድር ወዳለችው ወደ ምጽጳ ሄደ። የሞዓብንም ንጉሥ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ ካንተ ጋር ይቀመጡ ዘንድ እለምንሃለሁ አለው። በሞዓብም ንጉሥ ፊት አመጣቸው። ዳዊትም በአምባ ውስጥ በነበረበት ወራት ሁሉ በእርሱ ዘንድ ተቀመጡ። ነቢዩ ጋድም ዳዊትን ተነስተ ወደ ይሁዳ ምድር ሂድ እንጂ በአምባው ውስጥ አትቀመጥ አለው። ዳዊትም ተነስቶ ወደ ሄሬት ዱር መጣ። ሳኦልም ዳዊትን ከእርሱ ጋር የነበሩት እንደተገለጡ ሰማ። ሳኦልም በጊባ በአጣጥ ዛፍ በታች በኮረብታው ላይ ተቀምጦ በእጁም ጦር ይዞ ነበር። ባሪያዎቹም ሁሉ በአጠገቡ ቆመው ነበር። ሳኦልም በአጠገቡ የቆሙትን ባሪያዎቹን ብንያማውያን ሆይ እንግዲህ ስሙ፣ በውኑ የእሴይ ልጅ እርሻና የወይን ቦታ ለሁላችሁ ሰጥቷችኋልን? ሁላችሁንስ ሻለቆችና የመቶ አለቆች ያደርጋችኋልን? ሁላችሁ በላይ ዶልታችሁ ተነሳችሁብኝ። ልጄ ከእሴይ ልጅ ጋር ሲማማል ማንም አይገልጥልኝም፣ ከእናንተም አንድ ለእኔ የሚያዝን የለም። ዛሬም እንደሆነ ሁሉ ልጄ ባሪያዬን እንዲዶልት ሲያስነሳብኝ ማንም አላስታወቀኝም አላቸው። በሳኦልም ባሪያዎች አጠገብ የቆመው ኤዶማዊው ጾዶቅ መልሶ የእሴይ ልጅ ወደ ኖብ ወደ አኪጦብ ልጅ ወደ አቤሜሌክ ሲመጣ አይቼዋለሁ። እግዚአብሔርንም ጠየቀለት፣ ስንቅንም ሰጠው፣ የፍልስጤማውያንንም የጎልያድን ሰይፍ ሰጠው አለ። ንጉሡም የአኪጦብን ልጅ ካህኑን አቢሜሌክን በኖብም ያሉትን ካህናት የአባቱን ቤት ሁሉ ልኮ አስጠራቸው። ሁላቸውም ወደ ንጉሡ መጡ። ሳኦልም የአኪጦብ ልጅ ሆይ እንግዲህ ስማ አለ። እርሱም እነሆኝ ጌታዬ ሆይ ብሎ መለሰ። ሳኦልም አንተና የእሴይ ልጅ ለምን ዶለታችሁብኝ? እንጀራና ሰይፍ ሰጠኸው። ዛሬም እንደተደረገው ጠላት ሆኖ ይነሳብኝ ዘንድ እግዚአብሔርን ስለ እርሱ ጠየክለት አለው። አቤሜሌክም መልሶ ንጉሡን ከባሪያዎቹ ሁሉ የታመነ ለንጉሥም አማች የሆነ በትእዛዝህ የሚሄድ በቤትህም የከበረ እንደ ዳዊት ያለ ማን ነው? በውኑ ስለ እርሱ እግዚአብሔርን እጠይቅ ዘንድ ዛሬ ጀመርኩን? ይህ ከእኔ ራቅ። እኔ ባሪያ ይህን ሁሉ እጅግ ወይም ጥቂት ቢሆን አላውቅምና ንጉሡ እንደዚህ ያለውን ነገር በእኔ በባሪያውና በአባቴ ቤት ሁሉ ላይ አያኑር አለ። ንጉሡም አቤሜሌክ ሆይ አንተና የአባት ቤት ሁሉ ፈጽማችሁ ትሞታላችሁ አለ። ንጉሡም በዙሪያው የቆሙትን እግረኞች የእግዚአብሔር ካህናት እጅ ከዳዊት ጋር ነውና ኩብለላውም ሲያውቁ በጆሮዬ አልገለጡምና ዞራችሁ ግደሏቸው አላቸው። የንጉሡ ባሪያዎች ግን እጃቸውን በእግዚአብሔር ካህናት ላይ ይዘረጉ ዘንድ እምቢ አሉ። ንጉሡም ጾዶቅን አንተ ዞረ በካህናቱ ላይ ውደቅባቸው አለው። ኤዶማዊውም ጾዶቅ ዞሮ በካህናቱ ላይ ወደቀ። በዚያም ቀን የበፍታ ኤፉድ የለበሱትን 85 ሰዎች ገደለ። የካህናቱንም ከተማ ኖብን በሰይፍ ስለት መታ። ወንዶችንና ሴቶችንም ብላቴኖችንና ጡት የሚያጠቡትን በሬዎችንና አህዮችንም በጎችንም በሰይፍ ስለት ገደለ። የአኪጦብ ልጅ የአቤሜሌክ ልጆች ስሙ አብያታር የሚባል አንዱ ልጅ አምልጦ ወደ ዳዊት ሸሸ። አብያታርም ሳኦል የእግዚአብሔርን ካህናት እንደፈጀ ለዳዊት ነገረው። ዳዊት አብያታርን ኤዶማዊው ጾዶቅ በዚያ መኖሩን ባየው ጊዜ ለሳኦል በእርግጥ ይነግራል ብዬ በዚያው ቀን አውቄዋለሁ። ለአባት ቤት ነፍስ ሁሉ የጥፋታቸው ምክንያት እኔ ነኝ። ነፍሴን የሚፈልግ ያንተን ነፍስ ይፈልጋልና ከእኔም ጋር ተጠብቀህ ትኖራለህና በእኔ ዘንድ ተቀመጥ፣ አትፍራ አለው።